አሰላሙ አለይኩም ውድና የተከበራችሁ የሀሊማ ሚዲያ ቤተሰቦች እንዲሁም ሰላማችሁ ይብዛ በያላችሁበት። የዛሬው ፕሮግራሜ ፓርት ቱ ስለ ድልድይ የሚያወራ ነው። አንድ እህቴ ናት ያስታወሰችኝ ፓርት ቱ አቀርባለሁ ብለሽ ረስተሻ ብላኛለች። እናም በቃሉ መሰረት ይዤ መጥቻለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ እያደረጋችሁ እስከ መጨረሻ አብራችሁ ይቆዩ። ከመጀመሪያው ቪዲዮ በጭራሽ የተለየ ነው የሚሆነው ትርጉሙ ማለት ነው። ስለዚህ የተደጋገመ ነገር አይኖርም፣ ግን የሙፈሲሮች መለያየት ነው የተለያየ የሚያደርገው ማለት ነው። ይሄ በኢማም ኢብን ሲሪን የተተረጎመ ነው የሚሆነው ማለት ነው። በህልም ድልድይ ማየት ለአጠቃላይ ሰው ማለት ነው። ድልድይ መመልከት ብቻውን በህይወት ቋሚነት ያለው ሽግግር እንደዚሁም ደግሞ ከአንድ ሰው ጋር እንድንቆይ የሚያደርገንን መለዋወጥ ወይም ደግሞ ቋሚ የሆነ ጉዞን ያመለክታል። የአኗኗር ዘይቤን ወይም ስራ ቦታን ይገልጻል። ድልድይ ምሪትና ጽድቅን በመከተል በመንገዱ ላይ ያለውን እንቅፋት ማስወገድ፣ ከኃጢአት መራቅና ንስሐ ወይም ተውበት ማድረግን ያመለክታል። ሁሉን ቻይ ከሆነው አምላክ ጥቅምና ስጦታ በመደሰት ትክክለኛውን መንገድ ይገልጻል ማለት ነው። ድልድዩን መሻገር ደግሞ አስቸጋሪ ሁኔታዎችን ማለፍና ለጀብዱና አዳዲስ ድርጊቶች መዘጋጀትን ያመለክታል። የህልም አላሚውን ቀውስ መጨረሻ፣ የሀዘንና የጭንቀቱን መጨረሻ እና በህይወት መደሰትን ያመለክታል። በአንጻሩ ከሰዎች ጋር ድልድዩን መመልከት በፍርዱ የሚታወቅ ሰው ላይ ማተኮር ሲሆን ቀውሶችንና አለመግባባቶችን ለማስወገድ ምክንያት ነው። ይህም ደግሞ ህልመኛውን ከፍተኛ ቦታ ላይ እና ደረጃውን ከፍ ያደረገ እንዲሆን ያደርገዋል ማለት ነው። ድልድይ በሙፈስር ኢማም ኢብን ሲሪን እንደገለጸው አንድ ሰው ከቤቱና ከሁኔታው ወደ ተሻለ ቦታ የሚሻገርበት ምልክት ነው ብሏል። ኢማም ኢብን ሲሪን እንደተናገረው ድልድዩን መሻገር የለውጥ ምልክት ወይም አዎንታዊ ለውጦችን ሲያመለክት የነፍስ ነፃነትን ያመለክታል ማለት ነው እና በተጨማሪ ከተከታታይ መከራዎች ነፃ መውጣት፣ ተውበት ማድረግ፣ ራስን ማጽዳት፣ እድፍና ኃጢአትን ማስወገድ፣ ወደ ጽድቅና ራስን ማረም መመለስ፣ የተውበት አካሄድ ወይም በአዎንታዊ አስተሳሰብ አካሄድ ከሰዎች መጥፎ ድርጊቶችንና አመለካከቶች መራቅ ሲያመለክት፣ ዘርን የያዘ ሁሉ መልካምና የተፈቀደ ገንዘብን መግዛት፣ መልካም ሚስት፣ ለወላጆች ጽድቅና በጎ ነገርን ማድረግ፣ በሽምግልና አለመግባባት ችግሮችን የመፍታት ችሎታ የብልህነት ማሳያ እንደሆነ ኢማም ኢብን ሲሪን ገልጾታል። እናም አንድ ሰው በድልድዩ ላይ እንደሚራመድ ካየ ይሄ በህይወቱ ውስጥ ህልመኛው አስቸጋሪ ጊዜን እንደሚያልፍ፣ ደህንነትን እንደሚጠብቅ፣ ፍሬዎችን ያለምንም ችግር ማጨድ እና የተፈለገውን ግብ እንደሚያሳካ ያሳያል። ነገር ግን ህልም አላሚው ማንኛውም ሰው በመኪና ወይም በእንስሳ እየጋለበ ድልድዩን ሲያቋርጥ ከተመለከተ በሰዎች መካከል ያለውን ክብርና ትልቅ ቦታ መያዝ፣ መልካም ስምና የዓለምን ጥቅም ማግኘትን ያመለክታል። በህልም ድልድይ ላላገባች ሴት ያላገባችዋ ሴት ያለ ጋብቻ ወደ ጋብቻን መሸጋገር፣ ለስርዓት ወደ ምትፈልገው ስራ መሻገር እና ግቦቿን ለማሳካት የሚያሰናክሏትን መሰናክሎች ማስወገድ፣ የጥራት ለውጥና ዋና ዋና ለውጦችን ያመለክታል። ድልድይ ማሻገር ላላገባች ሴት የቤተሰቦቿን ቤት እንደምትሰናበትና ወደ ባሏ ቤት ሂዳ በብልጽግናና በደስታ ትኖራለች። ላላገባችዋ ሴት ድልድይን መመልከት በስራ፣ በትምህርት ወይም በጉዞ ለውጥን ያመለክታል። ማለት ስኬትን፣ ችግሮችን ማለፍ፣ ለረጅም ጊዜ ስትጠብቀው የነበረውን ምኞቷን ማሳካት ወይም ማሟላት ያመለክታል። ከእኩዮቿ ጋር የበላይነትና ፍርሃት በልቧ ውስጥ መጥፋቱን ያመለክታል። ነገር ግን ላላገባችዋ ሴት ድልድዩ ከሷ ጋር ሲወርቅ ከተመለከተች ለሷ የማይገባና የማይወዳት ሰውን ማመን ያመለክታል። ድልድይ ለባለትዳር ሴት ባለትዳሯ ሴት ድልድይን ስትመለከት በሷና በባልደረባዋ መካከል ወይም አሁን ያለውን ሁኔታ እያደረገቻቸው ያለውን የተመሰከረላቸው ድርጊቶች እና ግቦችን የሚያመለክት ሲሆን ድልድይን መመልከት ለባለትዳር ሴት ካለችበት ሁኔታ ጋር የተያያዘ ነው። እንደ ሁኔታው እንደ እይታዋ ማለት ነው።
ድልድዩ የተስተካከለ ከነበረ ለባለትዳሯ ሴት ምቾትን፣ የመኖር ችሎታን ወይም ችግርን የማሸነፍ ችሎታ ያመለክታል። አለመግባባቶችን ማስወገድና ከባሏ ጋር ደስታን የመራባት የእድገትና የተትረፈረፈ የኑሮ ደረጃን ያመለክታል። ነገር ግን ባለትዳሯ ሴት ያየችው ድልድይ የሚወዛወዝ ከነበረ ብዙ ቁጥር ያላቸው ግጭቶችና የተለመዱ ችግሮች በሁኔታ ውስጥ አለመረጋጋት፣ ግራ መጋባትና አሻሚ ድርጊቶችን አለመፍታት ውሳኔዎችን በሚፈታበት ጊዜ ውጥረትን ያሳያል። ባለትዳሯ ሴት ድልድዩን እንደተሻገረች ካለመች የሀዘንና የተስፋ መቁረጥ መጨረሻን ያመለክታል። የሁኔታ መሻሻልና ወደ ተፈላጊ ሁኔታ መሸጋገር ካለፉት ጭንቀቶች መዳንና የጭንቀት ስሜቶች ከልቧ ማስወገድ ነው። በህልም ድልድይ ለነፍሰ ጡር ሴት ድልድይን ያየች ነፍሰ ጡር ሴት በህይወቷ ውስጥ ብዙ የተመሰከረላቸው ድርጊቶችና ብዙ ለውጦችን ያመለክታል። ከአንዱ ግዛት ወደ ሌላ ግዛት ስንቅ፣ በጎነትና በረከት፣ ደህንነት የሚገኝበት መሸጋገሪያ ምልክት ነው። ነፍሰ ጡሯ ሴት ድልድዩን እየተሻገረች እንደሆነ ካለመች የመውለጃ ጊዜዋ መቃረቡንና በመውለጃ ጊዜ ማመቻቸትና ምንም አይነት ችግር እንደሌለ ያመለክታል። ለነፍሰ ጡሯ ሴት አንድ ቋሚ ድልድይ ከሚወዛወዘው ድልድይ የተሻለ ነው። ምክንያቱም የመጀመሪያው ጽናት፣ መረጋጋትና ቀላል የእርግዝና ሂደትን ያመለክታል። ሁለተኛው ደግሞ ጭንቀትን፣ አባዜን፣ የእርግዝና ችግርን ያመለክታል። በህልም ድልድይ ለተፈታች ሴት አግብታ የፈታች ሴት ድልድይን ስትመለከት በተስፋ መቁረጥ ውስጥ የምታገኘውን ታላቅ ለውጥና አስፈላጊ ውሳኔ ይህንን ሁኔታ ለማለፍና ስለ ወደፊቷ ፕሮጀክቷን ማሰብ እንደምትጀምር ያሳያል። የተፈታችዋ ሴት ድልድዩን ስታይ ለወደፊቱ ቀጣይ እርምጃ እንደምትወስድ፣ አስደናቂ እድገት እንደምታስመዘግብና የሚጠበቁ ጉዳዮች ለተወሰነ ጊዜ እንድታጠናቅቅ የሚጠቁሟትን አዳዲስ ልምዶች እንድትቀስም ጥሩ እቅድ በማውጣትና የትናንቱን ጉዳዮቿን በዚህ ምክንያት ትረሳለች። የተፈታችዋ ሴት ድልድዩን ስታቋርጥ ከተመለከተች በቅርብ ጋብቻና በደህንነት የተጠበቀ መድረሱን ሲያመለክት ከአንዳቸው ጋር ያስተሳሰራቸው ትስስር መጨረሻ ከሀዘንና ከትዝታ መጠበቅን ያመለክታል። ነገር ግን ህልም አላሚዋ የተፈታችዋ ሴት የሚወዛወዝ ድልድይን ከተመለከተች ቅድሚያ የሚሰጣቸው ጉዳዮቿ ገና እንዳልተወሰኑ ያመለክታል እና በእግር በምትጓዝበት ጊዜ ውጥረት፣ ግራ መጋባትና ወደ እሷ ለሚመጣው ሀዘን ከዚህ በፊት ያለባትን ችግር ማሸነፍ አለመቻሏን ያመለክታል። ይህም ደግሞ በልቧና በአእምሮዋ መካከል የስነ ልቦና ትግል ውስጥ ትወድቃለች ማለት ነው። በህልም ድልድይ ለወንዶች አንድ ወንድ በህልሙ ድልድይን ሲመለከት ተግባራዊ ተግባሩን ያሳያል። ይህም ደግሞ በዓለማዊ ጭንቀትና ማለቂያ በሌለው ኃላፊነት መጨነቅን፣ ስለ ነገ የማያቋርጥ ማሰብና ፍላጎትን እንዴት ማስተዳደር እንደሚቻል በዕለት ተዕለት ሁኔታዎች ውስጥ ጥሩ ባህሪና ተለዋዋጭነትን ያመለክታል። አንድ ወንድ ድልድዩን ሲመለከት የተሳካ ግንኙነት፣ ትርፋማ ንግድና ጠቃሚ ፕሮጀክትን ያመለክታል። ብዙ ጥቅሞችና ልምዶችን ያገኘባቸው ልምዶች በሰዎች ዘንድ ከፍተኛ ደረጃና ዘና ማለትን ያሳያል። ለአንድ ወንድ ድልድዩን መሻገር ደረጃውን ከፍ በማድረግ ስራውን ማስተዋወቅ፣ አዲስ ቦታ መያዙን፣ የሚያሸንፍበትን ጦርነት መክፈቱንና የተፈለገው ግብ ላይ መድረሱን ያመለክታል። ድልድዩን ሲያይ የነበረው ወንድ ያላገባ ከሆነ በቅርብ ጊዜ ጋብቻን፣ ሁኔታውን በተሻለ ሁኔታ መለወጥ፣ የሚፈልገውን ግብ እንዳያሳካ እንቅፋት መፈጠሩን፣ መረጋጋትና ዘላቂነት ያለው ስኬትን ያመለክታል። በህልም ከድልድይ ላይ መዝለል ከድልድይ ላይ መዝለል ለማንኛውም ሰው የወደፊቱን ፍራቻ እና በህይወት ውስጥ አለመረጋጋትን ያሳያል። ግን በተመሳሳይ ጊዜ እነዚህን ችግሮች ለማሸነፍ ህልመኛው ያለውን ችሎታ ያሳያል። ሁለተኛ፣ በህልም ከድልድይ ላይ መዝለል አሁንም ለማንኛውም ሰው ህልም አላሚው የነበሩትን ተግዳሮች ለማሸነፍ እና ወደ አዲስ ደረጃ ለመዛወር ያለውን ፍላጎት ያመለክታል። ሶስተኛ፣ ከድልድይ ላይ መዝለል አዲስ ፈተናዎችን ለመቀበል እና የህይወትን ጎዳናዎች ለመቀየር ዝግጁ መሆንን ያመለክታል። አራተኛ፣
ከድልድይ ላይ ህልመኛው በተሳካ ሁኔታ ሲዘል ከተመለከተ ድፍረትንና ጥንካሬን ያመለክታል። 5ኛ ከድልድይ ላይ መዝለል አሁን ያለውን ሁኔታ ለመለወጥ ፍላጎት ስላለው አሁን ያለው ህልም አዎንታዊ ትርጉም ይይዛል። 6ኛ ከድልድይ ላይ መዝለልና መውደቅ ህልም አላሚው ከድልድይ ላይ ሲዘል ከወደቀ የሚከሰቱትን ለውጦችና ተግዳሮቶችን አለመቀበል ማለት ነው። 7ኛ ከድልድይ ላይ መዝለል የህልም አላሚው የስነ ልቦና ሁኔታ፣ ስሜቶችና ወቅታዊ ሁኔታዎች መተርጎም አለበት። ምክንያቱም በስራ ወይም በግላዊ ግንኙነት ወደ አዲስ ደረጃ መሸጋገሩን ስለሚያመለክት ማለት ነው። 8ኛ ከድልድይ ላይ መዝለል በአዲስ ተግዳሮቶች ወይም እንቅፋቶች ላይ ሊተረጎም ይችላል። ስለዚህ በጥንቃቄ መተርጎምና በተቻለ መጠን መጨነቅ እንደሌለበት ይመክረዋል። 9ኛ ከድልድይ ላይ መዝለል በህይወት ውስጥ ያሉትን ችግሮችና አስቸጋሪ ሁኔታዎች ለማስወገድ ያለውን ፍላጎት ያመለክታል እና ውስጣዊ ሰላምን መፈለግ ማለት ሊሆን ይችላል። 10ኛ ከድልድይ ላይ መዝለል ከባድ ውሳኔዎችን ለማስወገድና ለእነዚህ ውሳኔዎች መዘዞች ለመዘጋጀት አስፈላጊነትን ሊያመለክት ይችላል። ስለዚህ ህልሙ በጥንቃቄ መተርጎምና በአግባቡ መታከም አለበት ማለት ነው። በህልም በባህር ላይ ያለ ድልድይ በባህር ላይ ያለ ድልድይ ለብዙዎች የሚታይ ህልም ነው። አንድ ህልም አላሚ ማንኛውም ሰው በባህር ላይ ያለን ድልድይ ሲመለከት በህይወቱ ውስጥ መሻሻልን ለማግኘት ይፈልጋል ማለት ነው። ይሄ መሻሻል የገንዘብ ወይም ሙያዊ ሊሆን ይችላል። ምናልባትም በጉዞ ወይም በጋብቻ። በህልም ውስጥ የታየው ድልድይ ጠንካራና በባህር ላይ የተዘረጋ ከሆነ የህልም አላሚው ህይወት የተረጋጋና መተዳደሪያ እንደሚኖረው ያመለክታል። ድልድዩ የተወዛወዘ ወይም የተጨናነቀ ከነበረ ህልም አላሚው ውሳኔዎችን በሚወስንበት ጊዜ ሚዛናዊና ጥንቃቄ የጎደለው እንደሚሆን ያመለክታል። በባህር ላይ ያለው ድልድይ የተሰበረ ከነበረ ግን ለህልም አላሚው ግቦቹን እንዳያሳካ ወይም ለችግሮቹ መፍትሄ እንዳያገኝ የሚጋፈጣቸው መሰናክሎች ያመለክታል። እናም ህልም አላሚው እነዚህን ችግሮች ለማሸነፍ ታጋሽና ደፋር መሆን አለበት። ህልም አላሚው በባህር ላይ የተዘረጋውን ድልድይ በስኬት ከተሻገረ ወይም ካቋረጠ በህይወቱ ውስጥ ታማኝነትና ጽናትን ያሳያል። በህልም ድልድይን ለማቋረጥ መፍራት። ድልድይን ለማቋረጥ ሲፈራ ያለመ ህልመኛ የማይታወቅ ሁኔታን ለመጋፈጥ መፍራትን ያመለክታል። መሻገርን መፍራት ህልሙ የህልሙ ባለቤት ወሳኝ ውሳኔዎችን ለማድረግ ወይም ደፋር እርምጃዎችን የመውሰድ ፍራቻን ያመለክታል። ድልድይን መሻገር መፍራት ህልም አላሚው ፕሮጀክቱን ወይም በስራ ላይ ውድቀትን መፍራት ያመለክታል። መሻገርን መፍራት ጀብድን መፍራት፣ አዳዲስ ፈተናዎችን መፍራት እና እነሱን ለመቋቋም አለመቻልን ያመለክታል። በህልም ድልድይ ላይ መስገድ ወይም ዱዓ ማድረግ ተውበትን፣ ቅንነትን እና ያለፈውን ኃጢአት ለማስወገድ ያለውን ፍላጎት ያመለክታል። ይህም ደግሞ የምግብና የመልካም በሮች የሚከፈቱበት፣ ጉዳዮችን የሚያመቻችበት፣ ስኬቱን ለማሳካት የሚያደናቅፉትን መሰናክሎች የሚያስወግድበት መሆኑን ያመለክታል። በድልድይ ላይ መስገድ የተከበረ መሆን፣ ከፍተኛ ቦታ ማግኘት፣ የግብ በከፍተኛ ሁኔታ የፍላጎቶችን መሟላት ያመለክታል። በቀንና በሌሊት ከፈጣሪው ጋር የሚደረገው ውይይትም ያመለክታል። በድልድይ ላይ ሲሰግድ ያለመ ህልመኛ ሁሉ ለረጅም ጊዜ ሲጠብቀው የነበረውን ምኞቱን እንደሚያገኝ ያመለክታል። እናም ፈጣሪው ዱዓውን እንደሚቀበለውና ጭንቀቱን እንደሚያስወግድ እና ተስፋውን እንደሚያድስለት እንዲሁም በዚህ ዓለምና በመጨረሻው ዓለም እንደሚሳካለት ያመለክታል። በህልም ድልድይ መገንባት ህልሙ የተመሰገነ ሲሆን ከተማነትን፣ መልካምነትን፣ በረከትንና መልካም ሁኔታዎችን ያመለክታል። ድልድይን መገንባት ለባለቤቱ የሚጠቅምና ሌሎችን የሚጠቅም ከፍተኛ ደረጃና በጎ ተግባር ላይ ጭንቀትና መከራን በማስወገድ እና መተዳደሪያውን በመሰብሰብ ላይ ይተረጎማል። በህልም ድልድይ ሲገነባ ያየ ህልመኛ ሁሉ የግቡን አንድ እርምጃ ወስዷል። እናም ሁሉን ቻይ የሆነው ፈጣሪ በሃይማኖታዊና ዓለማዊ ጉዳዮቹ ላይ አብዝቶለታል። በዙሪያው ላሉት ሰዎች ጽድቅና በአካባቢው ላሉት ግጭቶችን ለማቆም ምክንያት ሆኖታል።
ውድና የተከበራችሁ የሀሊማ ሚዲያ ቤተሰቦች ድልድይን በተመለከተ ፓርትቱ ይሄንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።